እሺ እኔ ቀጣይ ጥያቄ ደግሞ ሚለው በአገሪቱ ባለው የተወሳሰበ ቢሮክራሲ ምክንያት ኢንቨስትመንታቸውን ዘግተው ከሀገር የወጡ አምራቾች አሉ እውነት ወይስ ሐሰት ይላል ይሄንንም ከፋፍዬ ማየት ነው መፈልገው ኢንቨስትመንታቸውን ዘግተው የሚወጡ ኢንቨስተሮች እንደሚኖሩ ምንም ጥርጥር የለውም ምክንያቱን ኋላ እንደው ጠቅላላ ያለ ምክንያት ማነሳ ቢሆንም ግን ለመሄዳቸው ምክንያት የተወሳሰበ ቢሮክራሲ ብቻ ነው የሚለው ግን እንደው መልሶ ማየትን ይጠይቃል ማለት ነው እርግጥ ነው ቢሮክራሲያችን ገና ብዙ ስራ የሚፈልግ ለዛም ከዚህ በፊት ባልተለመደ መልኩ በኢኮኖሚ ማሻሻያ ፕሮግራም ውስጥ የመንግስት የመፈጸም አቅምን መጨመር ቢሮክራሲውን ማሻሻል የተሻለ ቢሮክራሲ የልማት ስራን የሚያሳልጥ ቢሮክራሲ መገንባት እንዲቻል የሲቪል ሰርቪስ ሪፎርምን እንግዲህ በከፍተኛ ቁርጠኝነት በአመራር ቁርጠኝነት እየተተገበረ ወደ ስራ እየተገባ መሆኑን እናቃለን ስለዚህ የቢሮክራሲ ችግር ለኢንቨስትመንቱ ፕላስ ለሌሎችም ነገሮች ችግር ያለበት መሆኑ ታይቶ ወደ ስራ ተገብቷል በጣም በርካታ ማሻሻያዎች በዛ ዙሪያ ላይ እየተደረገ ነው ግን ከሀገር አንድ ኢንቨስትመንት ከአንድ ሀገር ለቆ ሊወጣ የሚችልበት በርካታ ምክንያቶች አሉ የመጀመሪያው ኢንቨስትመንት ዩኒቨርሳል ነው አይደለም ዓለም አቀፋዊ ነው ኢንቨስትመንትን ለመሳብም ይሁን ኢትዮጵያ ስባ ለማስቀረት ምትወዳደረው ከዓለም ጋር ነው በዛም ምክንያት ሁሉም ሀገር በአንዳንድ ጉዳዮች ላይ ተነጻጻሪ ተወዳዳሪነቱ እኩል አይደለም በዛ ምክንያት አንድ ኢንቨስተር ኢትዮጵያ መጥቶ ኢንቨስት አድርጎ ከቆየ በኋላ ሌላ ሀገር ጋር በተነጻጻሪነት የተሻለ ነገር ካገኘ ካፒታላይዜሽን ባህሪ ስላለው ማለት ነው ተፈጥሯዊ በሆነ መንገድ ሌላም ሀገር እንዳለው አንድ ኢንቨስትመንት ነቅሎ ከሀገር ወደ ሌላ ሀገር ሊሄድ ይችላል የሚለው በደንብ ሊሰመርበት የሚገባ ነው ከዛ ቀጥሎ ሊኖር የሚችለው ደግሞ በትክክል ካሁን በኋላ ማስተካከልም ያለብን ኢንቨስትመንትን ስንስብ ምን አይነት ኢንቨስትመንት ነው የምንስበው በደንብ አድርገን አጥርተን በጣም ዓለም አቀፍ እውቅና ያላቸው መልካም ዝና ያላቸው የኡነት ስራ የሚፈልጉ ኢንቨስትመንቶችን ነው ወይስ የተወሰኑ የማበረታቻ የተቀመጡ የታክሲውን የመሳሰሉትን መተው ከዛች ተጠቅመው ያንን ጥለው ያ ጊዜ ለምሳሌ የፎይታ ጊዜ ሲጠናቀቅ ጥለው የሚሄዱ ናቸው ወይ የሚለውን ካሁን በኋላ ባለን ሪፎርም ትልቅ ትኩረት ተሰጥቶ እየተሰራ ያለ ነው ስለዚህ የዚህ አይነት ኢንቨስተሮችም አሉ ለማለት ፈልጌ ነው የታክስ ፎይታ ተጠቅመው 5 አመት ከሆነ የሚሰጣቸው ያን ተጠቅመው ጨርሰው ንቅል አድርገው ወደ ሌላ የሚሄዱ እና ይሄ 100% ማጥፋት እንኳን ባይቻል በቀጣይ የሚጠራ ነው ሶስተኛው ግን በደንብ ቀደም አክኖሎጂ እንዳደረኩት በራሳችን ችግር መፍታት ባለብን ችግር ለቀው የሚሄዱ ሊኖሩ እንደሚችሉ እናምናለን እናቃለን ያንን ግን ለማስተካከል መንግስት ሰፊ ስራ እየሰራ ያለ መሆኑን እንዲታወቅ ነው ማለት ነው እዚህ ጋር ላቁምና እዚህ ጥያቄ ላይ ለፕሮፌሰር ብራኑ ልስጥ